ማለት አቅመ ቢስነት አይደለም። ትዕግስት ማለት መጠበቅ ማለት አይደለም። ትዕግስት ማለት በመጠበቅ ውስጥ የሚገለጥ መልካም ባህሪ ማለት ነው። በመልካም ጸባይ መጠበቅ ማለት ነው። ትዕግስት ማለት መዘግየት የሚባለው ነገር ያበሳጫል። በተለይ የሆነ ነገር ጠብቀህ ፈልገህ በጣም ፈልገው፣ በተለይ ደግሞ በጣም ፈልገው ክሪቲካል በሆነ ሁኔታ ፈልገው። ይሄ አሁን ያልኳችሁ ነገር እንደው ዝም ብሎ ፈገግ እንድትሉ ነው እንጂ አንዳንዱ ጉዳይ የምትፈልጉት ክሪቲካል በሆነ ጉዳይ ነው። በቃ የመኖርና ያለመኖር ጉዳይ፣ የህይወትና የሞት ጉዳይ በሆነ ጉዳይ ላይ እግዚአብሔር ጣልቃ እንዲገባ የምትፈልጉበት ጊዜ ብዙ ነው። ወይም ደግሞ መልስ የምትፈልጉበት፣ መፍትሄ የምትፈልጉበት፣ እግዚአብሔር አምላክ አድርጎ እንዲያሳያችሁ የምትፈልጉበት ጊዜ በጣም ብዙ ነው እና የጠበቃችሁት ነገር ሲቀር ህይወታችሁ እንደምትፈልጉት አላድግ ሲላችሁ ፍሬ ስታጡ ወይንም ደግሞ ይገርማችኋል እግዚአብሔር አምላክ እናንተን እያለፈ ለብዙ ሰዎች ፈውስና መድኃኒት ሲሰጥ እናንተ ግን በሆነ ነገር ስትቸገሩ ስታዩ በጣም የሚያበሳጭ ደግሞ ግራ የሚያጋባ ጉዳይ ነው። አንዳንዶቻችሁ የዘገየባችሁ ጉዳይ ላይ በጣም ትጉ ናችሁ፣ በጣም ልፋተኛ ናችሁ። በብዙ ልፋት በእግዚአብሔር ፊት በብዙ ጸሎት፣ በብዙ ብርታት፣ በጾም በጸሎት የምታሳልፉ ሰዎች አላችሁ እና ነገሩ ከመሆን ይልቅ ሲዘገይ አመት ሲቆጠር ዘመን ሲቆጠር ይኸው ሚሊኒየም ከገባ እንኳን 18 ዓመት መጣ በኢትዮጵያ። አሁን ወዴት እየሄደ እንደሆነ ጉዳዩ ራሱ ግራ እስከሚገባችሁ ድረስ ግራ የሚያጋባ ጉዳይ ነው ወዳጆቼ። መዘግየት እሱ ብቻ አይደለም፣ የሚያበሳጭና ግራ የሚያጋባ ጉዳይ ብቻ ሳይሆን ተስፋ የሚያስቆርጥም ነገር ነው። አንዳንዴ ሲዘገይባችሁ ሲቆይባችሁ እንደውም በቃ ይቅር ይሄ ነገር ከዚህ ሁሉ ከጭቅጭቁ ቢቀር ይሻላል ብላችሁ እስከምትተው ድረስ ሊያደርሳችሁ እንደሚችል አስባለሁ። በተለይም ደግሞ የክርስትና ህይወት በመዘግየት የተሞላ እንደሆነ ማወቅ አለባችሁ። በዓለም ያላችሁ ነገር በቀላሉ ቢሆንላችሁ ሰዎች ወደ ጌታ ቤት ስትመጡ በጣም ቀላሉ ነገር ከባድ፣ ሲምፕሉ ነገር ውስብስብ የሚሆንባቸው ጊዜያቶች አሉ እና የክርስትና ህይወት በእንደዚህ አይነት ጉዳይ የተሞላ እንደሆነ እንድታቁ እንድታስቡ ፈልጋለሁ ወዳጆቼ። ብዙውን ጊዜ ነገሮች ባሰብናቸው ፍጥነት ሳይሆኑ ሲቀሩ ያበሳጫል፣ ግራ ያጋባል። አንዳንዴ ልጅ መውለድ ፈልጋችሁ ይዘገያል። የሆነ ስራ መጀመር ፈልጋችሁ ወይም ደግሞ የሆነ ፕሮሰስ ፈልጋችሁ አገልግሎት ፈልጋችሁ ብቻ በተለያየ ጉዳይ ላይ የሆነ መዘግየት ሊገጥማችሁ ይችላል እና ዛሬ እንደ አገልጋይ፣ እንደ ወንድም፣ እንደ ወዳጅ፣ እንደ መጋቢ የምነግራችሁ ነገር መዘግየት ሲገጥማችሁ በህይወታችሁ ምን ማለት እንደሆነና ምን ማድረግ እንዳለባችሁ በተወሰነ መልኩ አካፍላችኋለሁ። ለምሳሌ እግዚአብሔር አምላክ ለያዕቆብ ልጅ ለዮሴፍ አንድ ቀን እንደሚገዛ ተስፋ ሰጠው። ተስፋ ከተቀበለ በኋላ ያሉት ቀጣዮቹ 13 ዓመታት ግን ከተስፋው ጋር ተቃራኒ የሆነ ህይወት የኖረበት ጊዜ ነው። የሰማው እንደሚገዛ ነው፣ ወንድሞቹ እንደሚገዙለት ነው የሆነው። ነገር ግን ለቀጣይ 13 ዓመታት ከአይምሯችሁ ጋር እስክትገረሙ ድረስ መጽሐፉን ስታነቡት ይሄ እንዴት ሊሆን ቻለ ብላችሁ የምትጠይቁት አይነት ነገር በዮሴፍ ህይወት ሆኗል። ለምሳሌ ወንድሞቹ ለግብፃውያን ሸጠውታል። በጴጢፋራ ቤት ባሪያ ሆኗል። በማያውቀው በሐሰት ክስ ተከሷል። በእስር ቤት ተወርውሯል። የሰማውና እግዚአብሔር አደርጋለሁ ያለውና በቀጣዮቹ 13 ዓመታት ውስጥ በዮሴፍ ህይወት ውስጥ የሆነው ነገር የሚገርም ነው። የአገሬ ልጆች ከዮሴፍ እንድትማሩ የምፈልገው አንድ መሰረታዊ ጉዳይ አለ። እሱም ዮሴፍ የሚያስገርመው ኳሊቲው ምንድነው ካላችሁ ሁኔታው አመለካከቱን እንዲቀርጽለት አልፈቀደለትም። ዮሴፍ አስገራሚው ጉዳይ ተሽጧል፣ ትገዛለህ ተብሎ ተሽጧል። በሰው ቤት በባርነት ገብቷል። እንደዚሁም በሐሰት ክስ ተከሷል። እሱ በእስር ቤት በወህኒ ቤት ተጥሏል። የሚያልፍበት ሁኔታ ግን የሱን ማይንድ እንዲቀርጽ አስተሳሰቡን እንዲወስንለት አልፈቀደም። ጉልበቱን እንዲቀማው፣ ህልሙን እንዲቀማው አልፈቀደም። ብዙ ሰዎች ነገር ሲዘገይባቸው በሆነ ሁኔታ ውስጥ ሲገቡ ያ ሁኔታቸው አመለካከታቸውን ዲተርማይን እንዲያደርግ ይፈቅዱለታል። አስተሳሰባቸው፣ ቋንቋቸው የሚቀዳው ከተነሱበት የትንቢት ቃላቸው ሳይሆን ከሚያልፉበት ሁኔታ ይሆናል። ከእግዚአብሔር ጋር የሚተላለፉት በዚህ ምክንያት ነው። በዋነኛነት በየትኛውም ሁኔታ ውስጥ ልትገቡ ትችላላችሁ። በመተው፣ በመጠላት፣ በመገፋት፣ በማጣት፣ በመውደቅ፣ በከፍታና በዝቅታ ሁኔታ ውስጥ ልታልፉ ትችላላችሁ። እንደ ክርስቲያን ህልም እንዳለው ሰው መጠንቀቅ ያለባችሁ የናንተን አስተሳሰብ፣ የናንተን አነጋገር፣ የናንተን የህይወት እርምጃ የሚወስነው ሁኔታው መሆን የለበትም። ከዮሴፍ የምትማሩት እሱን ነው። እግዚአብሔር በመጨረሻ ዮሴፍን ባረከው። መባረክ ብቻ አይደለም፣ ለበረከት አለ። አንዳንዶቻችሁ እንደ ዮሴፍ 13 ዓመታቶችን በመዘግየት ውስጥ እያሳለፋችሁ ሊሆን ይችላል። አንዳንዶቻችሁ ከ13 ዓመት በላይ 2 ይሁን 3 የምትጠብቋቸው ነገሮች ሊኖሩ ይችላሉ። በነገራችን ላይ ትዕግስት ማለት ዝም ማለት አይደለም። እያጉረመረሙ መጠበቅ ማለት አይደለም። እያኮረፉ መጠበቅ ማለት አይደለም። ትዕግስት ማለት ስትቀበሉ እንደምትደሰቱት ስትጠብቁ መደሰት ማለት ነው። አንዳንድ ሰዎች ሲቀበሉ እንደ ሰንባቦ ሳይዘላሉ ያሸበሽባሉ። ከፊት እነሱ ናቸው፣ ያስጨንቃሉ፣ ወንበሩን ይሰብራሉ፣ ፕሮግራም መሪውን ያስብቃ መውጫ መግቢያ ያሳጠዋል። ልክ ግን ሲጠብቁ ፊታቸው ይረዝማል። ዶንኪ ፌስ ነው የሚሆነው። ያኮርፋሉ፣ ሩቅ ይቀመጣሉ። በቃ ያስታውቅባቸዋል ነገር እንደተያዘባቸው እንደቆየባቸው ምናምን። ስለዚህ መረዳት ያለባችሁ ነገር ምንድን ነው? በሆነ የምትጠብቁት በተለይ እግዚአብሔር አደርግላችኋለሁ ብሎ የነገራችሁን ነገር ሳይሆን ሲቀር እድገት፣ ፈውስ፣ ለጸሎታችሁ መልስ፣ እንደዚህ አይነት ነገሮች ስትጠብቁ መጠበቅ ብቻ አይደለም የሚያዋጣችሁ፣ በመልካም ባህሪ
መጠበቅ ነው፣ እየዘመሩ መጠበቅ ነው። ለዚህ ነው ብዙ ጊዜ እናገራለሁ። አብርሃም በግ ይዞ መስዋዕት ይዞ ይመጣል፣ እግዚአብሔር ባዶ እጁን ይመጣል እና አብርሃም አያቋርጥም። ለሚገለጥለት ለእግዚአብሔር መስዋዕት ያቀርባል። እግዚአብሔር ይመጣል፣ አብርሃም ይሰዋል። እግዚአብሔር ይመጣል፣ አብርሃም ይሰዋል። እግዚአብሔር ሲመጣ ልጅ ይዞ አይመጣም። አብርሃም ሲመጣ ግን በግ ይዞ ይመጣል። አብርሃም የሚሰዋው ለሚመጣለት እግዚአብሔር እንጂ ለሚያመጣለት ልጅ አይደለም። ስለዚህ አሁን ጉዳዩ እንደዛ ነው። አብርሃምን እግዚአብሔር አምላክ ለጥያቄው መልስ እንዲሰጠው ያደረገው አንደኛው ነገር ምንድነው ካላችሁ፣ ለምሳሌ ዕብራውያን መጽሐፍ ላይ ስታነቡ ሶራን በተመለከተ ምን ይላል? ሳራን ተስፋን የሰጠ የታመነ እንደሆነ ስለቆጠረች ተስፋን የሰጠ የታመነ እንደሆነ ስለቆጠረች ማለት ምን ማለት ነው? አድርጎ ያሳየ እንደሆነ ስላለች ስለቆጠረች ማለት አድርጎ ያሳየ እንደሆነ ስለቆጠረች፣ ስላሰበች፣ ስላመነች ማለት ነው። በእርጅናዋ ወራት ለመጸነስ በእምነት ኃይልን አገኘቻል። ስለዚህ ተስፋ ስለሆነ ብቻ አካል አይይዝም። ተስፋውን አካል የሚያስይዝ ኃይል የሚባል አሰራር ያስፈልገዋል። ያንን ኃይል የእናንተ የሚያደርገው ነገር ደግሞ እናንተ በመጠበቅ ውስጥ ተስፋውን ስለሰጣችሁ ስለ እግዚአብሔር ያላችሁ ታማኝ አንደርስታንዲንግ ነው። ትክክለኛ ጤነኛ አመለካከት ነው። ተስፋውን ከተቀበላችሁ በኋላ በተስፋውና በተስፋው ፍጻሜ መካከል ባለው የእድሜ አመታቶች መካከል ተስፋውን ስለሰጣችሁ አምላክ የተዛባ አስተሳሰብ ካላችሁ ያ ተስፋ ሳይፈጸም ነገር ይራዘምባችኋል፣ ይቆይባችኋል። ስለዚህ የተስፋው ፍጻሜ እንዲፈጥንላችሁ ከፈለጋችሁ ማድረግ ያለባችሁ ነገር ምንድነው? እናንተ ተስፋውን ስለሰጣችሁ ስለ እግዚአብሔር ጤነኛ አመለካከት መያዝ። ማለትም ኢዮብ ከሌላው ሁሉ መከራ ካየ ሰው የሚለየው ከገባበት ሁኔታ ሲወጣ ከመግባቱ በፊት ስለ እግዚአብሔር የነበረውን አመለካከት ሳያስነካ መውጣቱ ነው። ኢዮብ ከዛም በፊት ስለ እግዚአብሔር የነበረው ከዛም በኋላ ስለ እግዚአብሔር የነበረው አመለካከት የሚገርም ነው። የማይመረመረውን ታላላቅ ነገር የማይቆጠረውን ታምራት ያደርጋል ሲል ኢዮብ የሚገርም ሰው ነው። የሚቆጠር ነገር እጁ ላይ ኖሮ አይደለም የማይቆጠረውን ያለው። ምንም የሚቆጠር ነገር በሌለበት የማይቆጠር አለ። የማይመረመረውን ታላላቅ ነገር ያለው ሰውነቱን በገል እያከከ ነው። እንዲህ አይነት አመለካከትና ስለ እግዚአብሔር አቋም ጽናት በህይወታችሁ ሲኖር ልዩነት ያመጣል። ምላችሁ ፈልጌ ነው። ለጸሎታችሁ መልስ፣ ለችግራችሁ መፍትሄ፣ ለህመማችሁ ፈውስ ትፈልጋላችሁ። ነገር ግን ደግሞ መዘግየት በህይወታችሁ ሊያጋጥማችሁ ይችላል። ከዮሴፍ ህይወት በዋነኛነት የምትማሩት ነገር ምንድነው ሲባል ሁኔታው አመለካከቱን እንዲወስንለት አልፈቀደለትም። ተስፋውን ህልሙን እንዲቀማው አልፈቀደለትም። ወዳጆቼ የምትጽፉ ሰዎች በብዙ ምክንያቶች መዘግየት ሊያጋጥማችሁ ይችላል። የምትጽፉ ሰዎች በብዙ ምክንያቶች መዘግየት ሊያጋጥማችሁ ይችላል። ከነዚህ ምክንያቶች መካከል ግን ሶስቱ ዋና ናቸው። ዛሬ በዚህ ማለዳ ማካፈላችሁ ምነግራችሁ ከብዙ የመዘግየት ምክንያት በሰው ህይወት ውስጥ መዘግየት የሚፈጠርባቸው ብዙ ምክንያቶች አሉ። እኔ እንኳን አሁን ምንም መገለጥ በማያስፈልገው ሁኔታ አንድም ሁለትም ሶስትም ብቻ ሳይሆን ብዙ ከመቶ በላይ ሰዎች እዚህ ውስጥ አስነስቼ አንዳንዶቻችሁ በትዳር፣ ሌሎቻችሁ በስራ፣ ሌሎቻችሁ በተለያየ በጤና በልጅ በምናምን መዘግየት የገጠማችሁ ሰዎች እንዳላችሁ አውቃለሁ። እና እንደ መጋቢ ምነግራችሁ ነገር ቢኖር አካሄዳችሁና እርምጃችሁን የሚያጸና ከእግዚአብሔር ጋር ያላችሁ ነገር የሚያስማማ ቃል ስለሆነ ብዙ ምክንያቶች ለመዘግየት ቢኖሩም ከነዚህ መካከል ግን ሶስት ዋና ዋና ምክንያቶች እንዳሉ አስባለሁ። የመጀመሪያው የምትጽፉ ሰዎች አጋንንት ነው። አጋንንት በህይወታችን መዘግየት እንዲፈጠር ሊያደርግ ይችላል። እንዲዘገይ ነገሮቻችን እግዚአብሔር እንዲሆንልን ያሰበው ነገር እንዳይሆንልን ሊያዘገይ ይችላል። አሁን ያነበብኩላችሁ የትንቢተ ዳንኤል መጽሐፍ ምዕራፍ 10 ከቁጥር 10 ጀምሮ ስታነቡ ዳሰሰኝ፣ ከዛስ እየተንቀጠቀጥኩ ቆምኩኝ። ከዛስ የመልአኩ ሲናገር እንደዚህ ያለው ደግሞም እንደዚህ ያለኝ ዳንኤል አትፍራ፣ ማስተዋልን ለማግኘትና በአምላክ ፊት ራስን ለማዋረድ ካሰብክበት ከመጀመሪያው ቀን አንስቶ ቃል ተሰምቷል፣ ጸሎት ተሰምቷል። ራስን በእግዚአብሔር ፊት ለማዋረድ ከወሰንክበት ቀን ጀምሮ፣ ለጌታ ራስን ለማስገዛት ከወሰንክበት ቀን ጀምሮ፣ ማስተዋልን ለማግኘትና ለአምላክም ራስን ለማዋረድ ከወሰንክበት ቀን ጀምሮ ጸሎት ተሰምቷል። ልክ የዛን ቀን ልክ ስትንበረከክ፣ ልክ ስትጸልይ፣ መቼ ራስን ለእግዚአብሔር ለማስገዛት ወስነ የተንበረከክ ቀን፣ የጸለይክ ቀን ጸሎት ተሰምቷል። ከዛስ እኔም የቃልን መልስ ይዤ መጥቻለሁ። ነገር ግን አሉ። አያችሁ የሰውዬ ጸሎቱ ተሰምቷል፣ ነገር ግን አለበት። ከዛስ የፋርስ መንግስት አለቃ 21 ቀን ተቋቋመኝ ብሎ አሉ። እንዳልመጣ ያዘገየኝ የፋርስ መንግስት አለቃ ነው። አይጀሩ ላይ ያለ የመናፍስት ዓለም መዋቅር አለ። አርኮን፣ አርኮልታስ፣ ኩሪዮስና ኮስሞክራቶስ የሚባል እና ይሄ መናፍስት ዓለም መዋቅር መልስህን ይዤ እንዳልመጣ አዘገየኝ አለ። ስለዚህ መዘግየትን በሰው ህይወት ውስጥ አጋንንት ሊፈጥረው እንደሚችል ማሰብ በጣም ተገቢ ነው። እግዚአብሔር ያሰበልንን እንዳይሆንልን ሰይጣን ይፈልጋል። የዳንኤልን ጸሎት ያዘገየው አጋንንት ነው። ወዳጆቼ ይሄ መዘግየት ግን ጊዜያዊ መዘግየት ነው። ጻፉ። አጋንንት በእናንተ ህይወት የሚያደርገው መዘግየት ጊዜያዊ ነው። ዘላቂነት የለውም። የተወሰነ ቀን ሊገዳደራችሁ ይችላል፣ ግን ነገራችሁን እንደያዘ አይቀርም። ይለቃል፣ ይተፋል። በራችሁን እንደዘጋ መንገዳችሁን እንደዘጋ አይቀርም። ከፍ አድርጉ እጆቻችሁን። በጌታ በኢየሱስ ስም ነገራችሁ በጠላት የተያዘባችሁ በኢየሱስ ስም የተመታ ይሁን።
በጌታ በኢየሱስ ስም ነገራችሁ እግዚአብሔራዊ ባልሆነ እጅ የተያዘባችሁ በራችሁ የተዘጋባችሁ በጌታ በኢየሱስ ስም ዛሬ ማለዳ የተለቀቀ ይሆንላችሁ። አውቀዋለሁ የኔን ነገር የያዘው እግዚአብሔር አይደለም፣ የኔን ነገር የያዘው ክፉ ነው፣ አጋንንት ነው፣ የአመፅ እጅ ነው የምትሉ ሰዎች ነገራችሁን የያዘ እጅ በኢየሱስ ስም የተመታ ይሆን። ደግሜ ልጸልይላችሁ። በእግዚአብሔር ቃል ላይ ሆኜ ስጸልይላችሁ አሜን እንድትሉ ፈልጋለሁ። እድገታችሁን፣ በረከታችሁን፣ የጸሎታችሁን መልስ፣ ለውጣችሁን የያዘ ክፎች በኢየሱስ ስም የተመታ ይሆን። 21 ቀን አዘገየኛለ። ልቀቅ 1 ዓመት 2 ዓመት 3 ዓመት 4 ዓመት 5 ዓመት የቅዱሳን መልስ ያስክ በር የዘጋ መንገድ የዘጋ በጌታ በኢየሱስ ስም እዚህ ኢትዮጵያ አየሩ ላይ የሚሰራ አለቃ መንፈስ የተመታ ይሆን። ይሄንን ጸሎት ከኔ ጋር የሚጸልየው የጸልየው ጸሎት ያለው ሰው ብቻ ነው። ዳንኤል አለ ራስን ለእግዚአብሔር ለማስገዛት የወሰንክበት ቀን የዛ ቀን የተንበረከክ ቀን አንተ የዛን ቀን ማስተዋል ለማግኘት ራስን ለእግዚአብሔር ለማስገዛት የጸለየ የዛ ቀን ጸሎት ተሰምቷል አለ። ነገራችሁን ያዘገየ ክፉዎች በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። ስልጣን ቢሆን የተሻረ ይሁን። እሑድ መምጣት ያለብህ ትንቢታዊ መልእክት አለኝ ብለህ አምነህ ነው። ይሰማሉ። አሁን እየጸለይን ያለነው እንደዚህ ነው። ድምፅን በድምፅ በሚሽር አምላክ፣ ትእዛዝን በትእዛዝ በሚሽር አምላክ ፈውሳችሁን ያዘገየ እጅ በኢየሱስ ስም ይመታ። እድገታችሁን ያዘገየ እጅ በኢየሱስ ስም ይመታ። ሳቃችሁን ያዘገየ እጅ በኢየሱስ ስም ይመታ። በጌታ በኢየሱስ ስም ጸለይኩኝ። ነገራችሁን ያሰረ እጅ ዛሬ ይለቃል። በኢየሱስ ስም ይለቃል። በኢየሱስ ስም ይለቃል። እንደዚህ ባርካቸዋለሁ። እንደውም እነ ማርቆስ ቤት እነ ማርያም ቤት የጸሎታቸው መልስ ጴጥሮስ በሩን እንዳንኳኳ በዚህ ዓመት የዘመናት የጸሎታችሁ መልስ በራችሁን ያንኳኳል። በጌታ በኢየሱስ ስም እናንተ ቤት በአድራሻ ይመጣል። አሜን። ይኸውልሽ እዚህ ቤት ያላችሁ ሴቶች በአብዛኛው በጸሎት አትታሙም። በስውርም ይሁን በግልጽ የጸለይሽው ጸሎት ዘንድሮ አካል ይዞ እንደ ዝናብ አንቺ ቤት ይወርዳል። በጌታ በኢየሱስ ስም ይሆናል። አሜን። አሁን አንድ ጉዳይ ነው። ይሄ መዘግየትን የሚፈጥሩ ምክንያቶች አሉ፣ ብዙ ናቸው። ከነዚህ ውስጥ አንዱ አጋንንት ነው። የጸሎትን መልስ የሚያዘገይ፣ እድገትን የሚያዘገይ፣ የሆነ ነገርን ይሄ ጊዜያዊ ነው የምላችሁ። ይሄ ጊዜያዊ ነው። ይሄ ጊዜያዊ ነው። የሚቀጥል አይደለም። እውነቴን ነው የምነግራችሁ። አሁን የሆነ ተጽዕኖ ውስጥ እንዳላችሁ የሚሰማችሁ ሰዎች ቅርብ ጊዜ ከተጽዕኖ በላይ ትራመዳላችሁ። እስከሚሰማችሁ ድረስ የትኛውም አይነት ተጽዕኖ ከእጃችሁ ላይ ይነሳል፣ ከቤታችሁ ላይ ይነሳል፣ ከአገልግሎታችሁ ላይ ይነሳል፣ ከፋይናንሳችሁ ላይ ይነሳል። እግዚአብሔር እንዲሆንላችሁ የሚያሰበውን ነገር እንዳይሆንላችሁ የሚፈልግ እግዚአብሔር ታድጋላችሁ ሲል ትቀጭቃላችሁ፣ ትደርቃላችሁ የሚል እግዚአብሔር ታገኛላችሁ ሲል ታጣላችሁ የሚል ሟርተኛ አጠገብ ያለ ሩቅ ያለ በስም በአድራሻው የሚሰራ ክፉ መንፈስ የመሆን አገላጭና ድግምት አስማተኛ በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። ኢየሱስ ጌታ አይ ፊል ኢት ይሰማኛል። ገብቷል። ሰንበላጥና ጦቢያ አረባይም ጌሳም ቢችሉ ሊያስቆሙት ካልቻሉ ሊያስተጓጉሉት ነው የሞከሩት። አየ ሰይጣን እንደዚህ ነው። ከቻለ ነገርህ እንዳይሆን ካልቻለ ደግሞ እንዲስተጓጎል ነው። ለምን ምድር ላይ የምትኖረው አጭር ጊዜ ነው። 60 ነው፣ 70 80 ነው። ከዛም በኋላ ከሆነ ድካም ነው። ነገርህ በትክክለኛው ጊዜ እጅ እንዳይገባ፣ እንዳትባረክ፣ እግዚአብሔር ያደረገልን እንዳትመሰክር፣ ተራው ያንተ እንዳይሆን ተራው ያንተ እንዳይሆን አፌን በሳቅ ሞላው ምላሴን በእልልታ ብለህ እንዳትዘምር የሚፈልግ ክፉ መንፈሳል። ዘንድሮ ግን እነግርሃለሁ አፌን በሳቅ ሞላው ምላሴን በእልልታ ጠላቴ ማቅለበሰ አከበረኝ ጌታ የምትልበት ዓመት ይሆናል። ኢየሱስ ጌታ። አሁን እናንተ ከኔ ጋር እንድትሆኑ የምፈልገው ልክ እሳት ጭራሮ እንደምትጨምረው እንደምታቀጣጥለው ልክ እንደዛ ነው። ገብቶ አሜን ብለህ ማቀጣጠል አለብህ። አሜን ብለህ የሚፈጥን የሰረገላ ድምፅ ይሰማኛል። ዮሴፍን ከእስር ቤት አስቸኮሉት ተብሎ እንደተጻፈ ልብሱን እንደቀየሩለት በጌታ በኢየሱስ ዛሬ ማለዳ ትፈጥናላችሁ፣ ትቸኩላላችሁ። እግዚአብሔር ወዳየላችሁ ትደርሳላችሁ። መታወቂያችሁ ይቀየራል፣ ልብሳችሁ ይቀየራል፣ ሕይወታችሁ ይቀየራል። በጌታ በኢየሱስ መንገዳችሁ ላይ የቆመ ከዚህ ቀን ጀምሮ እንደ ገለባ ይበተናል። በኢየሱስ ስም ይበተናል። የከበባችሁ ይበተናል። ሃሌሉያ። ዘርጉ እጆቻችሁ። እንደዚህ በጠላት የተያዘ ተነጥቆ እጃችሁ ይገባል።
በምንም ምክንያት የተወሰደባችሁ ተመልሶ እናንተ እጅ ይቀራል። እና ዳሰሰኝ። ከዛ አይዞ በርታ ጽና ቆም አለኛ። እየተንቀጠቀጥኩ ቆምኳል። ሄሎ አለ። ራስን ለማስገዛት ከወሰንክበት ከዛ ቀን ጀምሮ፣ ራስን ለጌታ ከሰጠበት ከዛ ቀን ጀምሮ፣ ከጸለይክበት ከዛ ቀን ጀምሮ ጸሎት ተሰምቷል። ግን አለው የፋርስ አለቃ አየሩ ላይ ያለ አለቃ መንፈስ አለ። ሰው ሲያልፍለት የማይወድ ሰው ሲሳካለት የማይወድ አንድ ቦታ በአንድ ህይወት ጫማ እንዲጨርስ ዘመን እንዲጨርስ ጊዜ ገንዘብ እንዲጨርስ የሚፈልግ መንፈስ አለ። እሱ አሰገየኝ አለ። ነገር ግን አሁን አልቻለም። መልሱን ይዤ ልመጥቻለሁ አለ። በጌታ በኢየሱስ ስም በኢትዮጵያ ምድር ላይ የሰዎችን እድገት የማይወድ ክፉ መንፈስ ከህይወታችሁ ላይ ይመታል። ኢየሱስ ጌታ ነው። አሜን። ድሮ እስክትገረሙና እስክትደነቁ ድረስ ጌታ ብሎኛል። የጠላት ተጽዕኖ ጊዜያዊ፣ አጋንንት ለተወሰነ ጊዜ ነው እንጂ ጊዜያዊ ነው፣ ቋሚ የለም። እሺ። ሁለተኛው መዘግየትን በሰው ህይወት የሚያመጣ ነገር ምንድነው? የምትጽፉ ሰዎች ሁለተኛው መዘግየትን የሚያመጣ ወዳጆቼ፣ አንድ ነገር ጋር ከደረሳችሁ በጊዜ ድረሱ። ደስ የማይል ነገር ቢኖር ተንዛዝቶ አንቆ በባከነ ሰዓት የምትደርሰው ነገር ደስ አይልም፣ አይመችም። ራሱ ምንም መቃብሮ የማይሄድ ነገር ቢኖር ጫማ ጨርሰ፣ ጊዜ ጨርሰ፣ ጉልበት ጨርሰ፣ ብዙ ነገር አልቆ፣ እናት ሞታ፣ አባት ሞቶ፣ ብዙ ዘሮች አልቀው ለምስጋና በማይሆን ሁኔታ ውስጥ ብትደርስ ምንም ትርጉም የለውም። በጌታ በኢየሱስ ስም እኔ ጸልይላችኋለሁ። አሁን በህይወት ያሉት ቤተሰቦቻችሁ ከእናንተ ሳይሄዱ በህይወት እያሉ ጉብኝታችሁ እየፈጠነ ይመጣል። በጌታ በኢየሱስ ስም እየፈጠነ ይመጣል። ውድቀታችሁን ያዩ ክብራችሁን ያያሉ። ማጣታችሁን ያዩ ማግኘታችሁን ያያሉ። ነገር እንደተዘጋባችሁ ያዩ እንደተከፈተ ይሰማሉ። ኢየሱስ ጌታ። ሁለተኛ መዘግየት በህይወታችን በብዙ ምክንያቶች ሊሆን ይችላል። ሶስቱን እናያለን። ሁለተኛው ምክንያት ደግሞ በቤት ውስጥ ያለ አለመግባባት ነው። አንደኛው አጋንንት ነው የመዘግየት ምክንያት። ሁለተኛው በቤት ውስጥ ያለ አለመግባባት ነው። ብዙውን ጊዜ የጸሎትን መልስ የሚያዘገየው በቤት ውስጥ ያለ አለመግባባት ነው። በቤተሰብ ውስጥ ያለ አለመግባባት ነው። በትዳር ውስጥ ያለ አለመግባባት ነው። በውስጥ ያለ ጉዳይ ነው። መጽሐፍ እንደሚናገር ሁለት ሰዎች በአንድ ሀሳብ ተስማምተው ቢጸልዩ ነው የሚለው አለ። በአንድ ሀሳብ ተስማምተው ቢጸልዩ፣ አየህ፣ ረጅም ሰዓት ቢጸልዩ ብቻ አይደለም። ባልና ሚስቶች ቢጾሙ ቢጸልዩ ብቻ አይደለም። አስ ኤ ፋሚሊ የምትኖሩበት እናንተ የምትገቡበት ጣራ በታች ዩኒቲ ያስፈልጋል። እግዚአብሔር ጸሎትን እንዲሰማ በቃ ይነቀል ከሆነ ተስማምታችሁ መንቀል ነው። ይተከል ከሆነ ተስማምታችሁ መትከል ነው። እንከሰዋለን፣ እንሸጠዋለን፣ እናረገዋለን፣ እናገለግላለን ከሆነ ያለ ልዩነት በአንድ አቋም ብዙ ጊዜ የጸሎትን መልስ የሚያዘገየው በቤተሰብ ውስጥ ያለ አለመግባባት ነው። ሚስት ተቀመጥ ትላለች፣ እሱ ወጣለሁ ይላል። እሷ ለስራ ትላለች፣ እሱ ቁጭ በይ ይላል። ገብተዋል? አይስማሙም፣ አይግባቡም። በተሳካልኝ ጉዳዮች ሁሉ ውስጥ በእርግጠኝነት 100% የዶይ ቀኝ አለበት። መጽሐፍ በአንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 7 ሲናገር እንደዚህ ይላል፣ ባሎች ሆይ እናንተም ደግሞ ጸሎታችሁ እንዳይደናቀፍ በኑሯችሁ ሁሉ ለሚስቶቻችሁ አስቡላቸው። ለሚስቶቻችሁ ጸሎታችሁ እንዳይደናቀፍ ባሎች ሆይ አለ። እናንተ ደግሞ ጸሎታችሁ እንዳይደናቀፍ ለሚስቶቻችሁ አስቡላቸው። አንዱ ጸሎትን የሚያደናቀፍ መልስን የሚያዘገይ ነገር ቢኖር በቤት ውስጥ ያለ አለመግባባት ነገር ያለ። አንተ ልቀቅ ትላለህ፣ እሷ ተንበርክካ ጓዳ ገብታ እንዳለቀው ትላለች። አንተ ላይ ትጸልይባለህ። አንተ ባንክ ሄደህ ልቀቅልኝ ብድሩን ትላለህ፣ እሷ ጓዳ ገብታ ጌታ ሆይ እንዳለቀው ትላለች። በቃ እግዚአብሔር ደግሞ ኮቨነንት ያከብራል፣ ኪዳን ያከብራል። አይገባም። እስክትስማሙ ሆልድ ያደርገዋል ጉዳዩ። እና አንዱ መዘግየትን የሚያመጣ ጉዳይ እሱ ነው። ሶስተኛውና የምንቆይበት ሀሳብ ነው ይሄኛው ሀሳብ። ሶስተኛውና የምንቆይበት ሀሳብ ነው። ሶስተኛው መዘግየትን በህይወታችን የሚያመጣ ነገር ቢኖር መለኮታዊ እቅድ ነው። መለኮታዊ እቅድ ነው። መዘግየት የእግዚአብሔር እቅድ አካል እንደሆነ መረዳት በጣም ተገቢ ነው። ምናልባት የዘገየባችሁ የቆየባችሁ ነገር ካለ ይሄ የቆየባችሁ የዘገየባችሁ ነገር ከአጋንንት ካለፈ በቤት ውስጥ ካለ መግባባት ካለፈ ሊሆን የሚችለው ነገር ምንድነው ካላችሁ መለኮታዊ እቅድ ነው። እንዴት ባላችሁ ካላችሁ መዘግየት አንዱ የመለኮታዊ እቅድ አካል ሊሆን ይችላል። እንዴ መዘግየት የመለኮታዊ እቅድ አካል እንዴት ሊሆን ይችላል ብላችሁም መረዳት ሊቸግራችሁ ይችላል፣ ላይገባችሁ ይችላል፣ ወይም መቀበል ሊከብዳችሁ ይችላል፣ መቋቋም ሊከብዳችሁ ይችላል። ነገር ግን መለኮታዊ መዘግየት ማብራሪያ ሳይሰጥ ሊመጣም ሊሆንባችሁም ይችላል። እግዚአብሔር አምላክ አብርሃም ቤት ልጅ እንደሚሰጠው ነገረው። 25 ዓመት ጠበቀው። እነ ኤልሳቤጥ ጋር እነ ሐና ጋር በብዙ ሰዎች ህይወት መዘግየቶች ተፈጥረዋል። መጽሐፍ ቅዱስን ስታነቡ በአንዳንዶቻችን ብቻ ሳይሆን በብዙዎቻችን ህይወት መዘግየት የመለኮታዊ እቅድ አካል እንደሆነ መረዳት በጣም ተገቢ። ጸልየናል፣ ጸሎታችን ተሰምቷል። ነገርየው ግን ከተራዘመ ጫን ያለ ከሆነ በደንብ ህይወታችሁን ስትፈትሹና ስትመረምሩ የሰውም እጅ ከሌለበት በተለይ የቤተሰብ ወይንም ደግሞ አጋንንታዊ እጅ እንደሌለበት ከተረዳችሁ ይሄ ጉዳይ የመለኮታዊ እቅድ አካል እንደሆነ እንድታስቡ ይገባል።